ለለላ ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ ወጥ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱን ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንዴት ናችሁ? እንዴት ከረማችሁ? ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉ ጠይቃችሁን ጭምር የመጣ ነው። ይህ በጎ ስራ የሚሰራበት ሚዲያ ነው አይደል? ይህ የወለተ ማርያም ሚዲያ ስርዓት በኩራት የሚሰጥበት፣ ዝክር የሚዘከርበት እንዲሁም የተዘጉ አብያተ ክርስቲያን የሚከፈቱበት ነው። ስለዚህ ውድ ተመልካቾቻችን በዚህ የጾም ወቅት ወይም በሁዳዴ ጾም ብዙ የተለያየ በጎ ስራ አብረን እንድንሰራ እግዚአብሔር አምላክ ይፍቀድልን። ብዙ ሀሳቦች ብዙ ምኞቶች አሉኝና እግዚአብሔር እንዲፈጽምልኝ መልካም ምኞቴ ነው። ሁላችሁም ላይክ ሼር በማድረግ የዩቲዩብ ተመልካች ሆኑ። ሼር ባረጋችሁ ቁጥር ዩቲዩብ ሪኮመንድ አድርጎ ለሌሎች እንዲደርሳቸው ሼር ያደርገዋልና የእናንተ ላይክ ወሳኝና ጠቃሚ ነው። ዩቲዩብ ለሌሎች እንዲያዳርሰው ማለት ነው ይህንን ቪዲዮ ወይም ይህንን ዩቲዩብ። እናመሰግናለን። ላይክ እንዳይረሳ። መጀመሪያው ላይ ላይክ አረጋችሁ ጀምሩ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልን፣ መልሳለን። እንዲሰራላችሁ የምትፈልጉት የቪዲዮ ሀሳብ ካለም በዚህ ሀሳብ ዙሪያ እስከሁሉም በሉን። እንወዳችኋለን። ሰላም ነው። አባታችን ወስዳችኋለሁ። እመቤት የተጠበቃችሁ እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። ፍሬ ተዋሕዶ ዘባህራ እህቶቻችን በቃ እናንተ ሂዱ ዘወር ዘወር ብላችሁ እዚህ መምጣት የማይፈልጉ እንደዚህ ስለሚኖሩ መባቸውን ቃል ኪዳናቸውን አስራት በኩራታቸውን እንዲሰጡ እናንተ አስተባባሪ ናችሁ። ማምላክ ወላዲተ አምላክ አትለያችሁ። የአዳም ተስፋ የሆነች ማምላክ ቅድስት ኪዳነ ምሕረት ተስፋችሁን ታለምልምላችሁ። የኖህ መርከብ የሆነች ማምላክ ቅድስት ድንግል ማርያም እናንተንም ከመከራ ታሻግራችሁ፣ ከፈተና ታውጣችሁ። የኖህ ቃል ኪዳን የኖህ ቀስተ ደመና የሆነች ማምላክ ወላዲተ አምላክ እናንተንም በመንገዳችሁ ሁሉ ክብር ሞገስ ትሆናችሁ። የአብርሃም ድንኳን የሆነች ማምላክ ወላዲተ አምላክ እናንተንም ከመከራ ትሸፍናችሁ፣ ጓዳችሁን በበረከት ትሙላ። የሙሴ በትር የሆነች የሙሴ ምርኩዝ የሆነች ማምላክ ወላዲተ አምላክ ቅድስት ኪዳነ ምሕረት ለእናንተም ምርኩዝ መደገፊያ ትሆናችሁ። የሙሴ ጽላት መጠጊያ የሆነች ማምላክ ወላዲተ አምላክ ለእናንተም በመከራ ቀን መሸሸጊያ የክፉ ቀን መውጫ ትሆናችሁ። የሁላችን
እንባባሽ እናት ናትና እናት በልጇ ስለማትጨክም ስንጠራት አቤት ልጆቼ ብላ ጸሎታችንን ትስማን። አቤት ልጆቼ ብላ ጓዳችንን ትባርክ፣ ሕይወታችንን ትባርክ፣ ኑሯችንን ትባርክ። የካቲት 12 በነበረን ፕሮግራም እግዚአብሔር ታሪክ ይስራላችሁ፣ እመቤቴ ታሪክ ትስራላችሁ። ከዕዳ ነፃ የሆንበት ቀን የዛሬ ዓመት የካቲት 16 እንደተጀመረ ታውቃላችሁ። ዘንድሮ ደግሞ ቦታው ምቹ ሆኗል። በዛ መካከል ግን እግዚአብሔር ሲወዳችሁ ሰው ነውና የሚሰጣችሁ። እግዚአብሔር ሰው ይስጣችሁ። ለቅዱስ ሚካኤልም ለዚህ ቦታም ብዙ ሰው አለው። ከነዚያ ሰዎች መካከል ዋና አንዷ እንዳይን ብሌን የምንሳሳላት ይገባታል ብለን በብፁዕ አባታችን ተባርኮ የሆነ ገጸ በረከት ነበረ። ያው ያኔ አገልግላ ስታገለግል ቆይታ ከዛም ደግሞ የድካም ስሜት ሲሆን ሄደች። ለመሆኑ ግን ደግሞ ክብር ሞገስ የሆነው ክቡር ባለቤቷም ስራ እነሱ ዘገዩና የኛ ፕሮግራም ሲዘገይ ያው ከሰው ነውና የምንጠብቀው ወደ ስራው ሄደ። እግዚአብሔር በፈቀደ ግን ታሪክን ራሱ ሲደግም ይኸው የቅዱስ ሚካኤልን ቤተ መቅደሱን ለመስራት የመሰረት ድንጋይ በ25 በ3 ስንል ራሱ በራሱ ቀን አመጣና የካቲት 12 አደረገው። ክብር ምስጋና ለስሙ ይሁን። እንደገና የለም እኛ ወለተ ማርያምን የምንፈልገው በዚህ አይደለም፣ በራሳችንማ የራሳችን ነው፣ ቤቷ ቤታችን ነው። በቃ ስናዛት አቤት ብላ ለሁሉ ታዛ ከዚህ እስከ መቄዶንያ ድረስ ለማገልገል ለአገልግሎት መንገድ መሪ ሆናለች። ግን ለሷ የሚገባት በዚህ ነው ብለን ስናስብ አራ እኔ እያለሁ ኪዳነ ምሕረት አለች ማለት ነው። ስለዚህ እኛ ትልልቅ አባቶችን ስናስብ ትልቅ የሚያደርግ እግዚአብሔር ትልቅ የምታደርግ እኛን ወደ ክርስቶስ እንድንጠጋ ሰው አምላክ ሰው እንዲሆን ያደረገችን አምላክ ታሪክን በታሪካዊ ቀን ለመድገም በዛሬው ዕለት ክቡር ባለቤቷን ወልደ ገብርኤልን ገብረ ማርያምን እና ወለተ ማርያምን አባቶች ቁሙ። ማስታወሻ ነው። ኃይልዬ ካሜራውን ተቀበል፣ የእሱን ካሜራ ተቀበል። እግዚአብሔር ይመስገን እያለን በብፁዕ አቡነ ሕርያቆስ ተባርኮ ማስታወሻ ይሆን ዘንድ ቆራቢ ናቸው፣ በተክሊል የተጋቡ ናቸው። ለቤተ ክርስቲያን ደፋ ቀና የሚሉ እስከ መቄዶንያ ድረስ ዋጋ የሚከፍሉ ናቸው። በሰማይ ትልቅ ዋጋ እግዚአብሔር ይክፈላችሁ ብላችሁ መጀመሪያ አመስግኑልን። ወደዚህ ትመጡና አንተ እግዚአብሔር ይመስገን እያልክ ተመሰግናል። እሺ ድምፅ አለ። እሺ ፈገግ በሉ እስኪ። ሰውም እግዚአብሔርን ፈገግ ይበልላችሁ። በእግዚአብሔር ፊት ሞገስ አገኙ። በእግዚአብሔር ፊት እግዚአብሔር የከበረውን ነገር ይስጣችሁ። ለነሱ ይሆናል ያልነውን ማንሶ ይሄንን መጀመሪያ ሰው ብር አልወድም። እኔ የምንፈልገው ምንድን ነው ካላችሁ ማቴሪያል ነው። ወለተ ሥላሴ ወይም ደግሞ ስም ለካ ይጠራ ተብያለሁ። እግዚአብሔር በሕይወት መጽሐፍ የጻፈልን 15 ኩንታል ወይስ 16 የተባሉት 16 እኮ 16 እኮ በእመቤቴ በቅድስት ኪዳነ ምሕረት በቃል ኪዳኗ ቃል እየጸለየች እያለ በጌታ መቃብር ክርስቶስ ልጇ መጣና ምን ላድርግልሽ ሲላት አድንልኝ፣ ማርልኝ፣ በቃ ሰው የተባለ ሁሉ ይዳንልኝ ስትል አድንልሻለሁ አለ። እኔ እናት እና ልጅ እኮ ልዩ ፍቅር ነው ያለው። የወለደ የእናትን ጥቅም የእናትን ክብር ያውቀዋል። እና በእናቱ ቀን ለእናቱ እኛን ለማዳን እኛን ሰጣት እግዚአብሔር። እኛም የእሷ ልጆች ነንና ክብሩን ጸጋውን ያብዛልን። የቅድስት ኪዳነ ምሕረት በረከት ይደርብን። ቆይ ማለት በእሽ
አረጋችሁ። እኔማ ካሜራ እንዳይነሳ እኮ ነው። ኧረ በማርያም ተው፣ ኧረ ተው ግን፣ ኧረ ተው። የኔ እንትን አምጥና ፈልት ከዛ ቆጠሩት። እሺ ካልሆነ እንዲህ ብድግ አድርገህ በስራ ታደርገው። ብር ሰውን እናንትን የሚለይ ብር በነገራችን ላይ ያው ጽድቅም ይሰራበታል፣ ግን ክፋት የሚሰራበት ስለበዛ እኛ አሁን ማቴሪያል አሸዋ፣ ጠጠር፣ ሲሚንቶ፣ እንደዚህ ፌሮ እነዚህ ነው ሰው ስጡን ብለናችኋል። ኮሚቴ የሚሆኑ 8 ሰው ደርሰናል። 4 ሰው ይቀረናል። 4 ከእናንተ በዚህ የሚያገለግሉ ማለት ነው። ከዚህ በመቀጠል አምና ይህ የታሰረው ሰንሰለቱ እንዲበጠስ በሩ እንዲከፈት ቀና እንድንል ሌት ተቀን ደከመኝ ሳትል ራሷንም ሚዲያዋንም በመስጠት ወለተ ማርያም ሚዲያ ለወለተ ማርያም ስንሸልም ለእሷ ብቻ አይደለም። ምክንያቱም እሷን አምነው የጽድቅ ስራ የሚሰሩ ከዚህ እስከ መቄዶንያ ድረስ የሚደግፉ የተራበውን የሚያበሉ የተጠማውን የሚያጠጡ የታረዘውን የሚያለብሱ በባዕድ ሀገር ያሉ ብዙ ቤተሰቦች አሏትና የእርሷን ሚዲያ ወለተ ማርያም ዩቲዩብን ለሚከታተሉ ሁሉ እግዚአብሔር እንዲህ ያለውን ክብር ይስጣችሁ ብለን ነው የምናደርገው። እሷማ በእግዚአብሔር ቤት አንዴ የከበረች ናት። ይኸውላችሁ ሰው መልካም ሰው ወደ መልካም መንገድ ይመራል። ጻድቅ ሰው ራሱ ጸድቆ ሌላውን ያጸድቃል። ኃጢአተኛ ግን እሱ ኃጢአት ሰርቶ ሌላውን ወደ ኃጢአት ጉድጓድ ይከታል። እግዚአብሔር አምላክ በመልካም መንገድ እንድንራመድ መልካም ሰዎችን ይስጠን፣ መልካም ሰዎችን ይስጠን። ስለዚህ በ12 የመሰረት ድንጋይ የተቀመጠ ቀን ብፁዕ አቡነ ሕርያቆስ ባርከው ስጡልኝ ባሉት መሰረት ዛሬ ለወለተ ማርያምና ለክቡር ባለቤቷ ቤተ ክርስቲያን የከበረውን ነገር መልካም ነገር ትሰጣለች። እግዚአብሔርን አመስግኑ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም
ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ፣ ወጥ፣ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱንም ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልን። ሰላም ለእናንተ ይሁን። እንደምን ዋላችሁ? እውነት ለመናገር ይህ ክብር አይገባኝም፣ እግዚአብሔር በሚያውቀው ማለት ነው። ይህን ክብር መውሰድ ያለባቸው የኔን ድምፅ ተሰምተው የኔን ድምፅ አድምጠው እኔን አምነውኝ በብዙ በአረብ ሀገርም ላይ እያለሁም አሁንም ከአንድም 2 3 ደብር አብረውኝ የሰሩ ዛሬም ደግሞ የሥላሴን ቤት አብረውኝ በገጠር ወይም እውነት ለመናገር በጣም ነው የሚከብደው። አንዳንድ ሰው መንገድ ሆኖ ሰው ባደረገው ሲመሰገን ይከብዳል አይደል? እኔ ትንሽ መንገድ ነው የምከፍተው፣ ቀጣውን ሁሉ የሚሰሩት እነሱ ናቸውና አሁንም በወልዲያ አካባቢ የሥላሴንና የአቡነ ገብረ መንፈስ ቅዱስን ከሚካኤል ቀጥሎ እየሰራ ነው ያለው ደብር አለ። ተሰርቶ ለመመራረቅ ደግሞ እንዲያበቀን ይህ ክብር፣ ይህ ሽልማት፣ ይህ ሁሉ ምስጋና የእናንተ ነው፣ የኔ አይደለም። እኔ ትንሽ ጀመርኩ፣ እናንተ አስፈጸማችሁት። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ይሄን ላደረጋችሁልን ደግሞ አባታችን ክብር ያደለልን። ይሄ ክብር ባይገባንም ለእኛ መቼም ከልባችን የማይጠፋ ነው። ሚካኤልን እኔ ምንም አላረኩለትም ካረገልኝ አንጻር። አንድ ነገር ልንገራችሁ። እኔ ከአረብ ሀገር ከ13 ዓመት ምናምን ቆይታ ስመጣ በመጣው 3 ቀን ሚካኤል ነው ሮብ ቀን የተፈወስኩት። የፈታኝ ሳይፈታ ከሱ ደጅ አርቅም ብዬ ነበር። የእሱ ደጅ እንደተፈታልኝ ይህን የሥላሴን ቤት ጀምሬያለሁ። ከዚያ በመቀጠል የዛሬ ሳምንት ዕለት እናቴ ትንሽ ተጨናንቅ ያለው ስትለኝ ትንሽ ያገባ ወንድም አለኝና ነይ መብረቁ ሚካኤል እኔን የፈወሰኝ አለ ብያት አመጣኋት። እሷ ብዙ ጊዜ ያው ብዙ የለመደ መንፈስ ስለሆነ አጃና ሚካኤል ሲሄድ ብቻ ነው እሷ የሚንቀሳቀሰው። ሌላ ደብር ትቆርባለች፣ ትሄዳለች፣ የትም ጸበል አይንቀሳቀስም፣ ያደፍጣል። እና እዚህ መብረቁ ሚካኤል በመጣች 3 ቀን እሷንም ሙሉውን ከ1 ሰዓት ተኩል በላይ ጮሆ ተፈውሳልኛለች። ወንድሜም ያው ጮሆ አልወጣለትም እንጂ ሌሊት በልሞ የሚያስኬደው ካገባ ጀምሮ ፍጹም ጤነኛ አልነበረም። እሱም እንዲሁ በ5 ቀን ውስጥ ተፈውሶ 5 ቀን ተጸብለው እግዚአብሔርን እያመሰገኑ ደስ ብሏቸውን የሄዱት እኛን የሰማ ሊቀ መላኩ ቅዱስ ሚካኤል ሽበ ክንፉ ሽባ ክናፉ እናንተንም ይስማልኝ። አረተው እንደው አንተስ ራስ አንተ አይደለም ያው ሸክሙን እናግዛለን። በዚሁ አጋጣሚ በንዋየ ቅዱሳት በአገልግሎት የትኛውም ደብር ብታዙ እንኳን ወልዲያ ጠረፍ የሚሆን መብረቁ ሚካኤል ሁልጊዜም በአገልግሎት አለ። የካቲት 27 በመብረቁ በመቄዶንያ እንገናኛለን። መጋቢት 27 ደግሞ ሆሳዕና ነው። የዘንባባ ስጦታ ዘንባባ የምንሰጠው መቄዶንያ ነው። ስለዚህ እናንተ ዕጣን አዘጋጁ። እሺ መቄዶንያን በ27 የካቲት 27 ጾም ስለሆነ ለእኛም ክብር ስለሆነ
እሷ መንገድ ትመራለች፣ እኛ እንከተላለን። የካቲት 27 በ24ቱ ካህናተ ሰማይ ምሳሌ መቄዶንያ ይታጠናል። እኛ አገልግሎት፣ እናንተ ዕጣን ይስማማል። ይሁን የግሪክ ዕጣን በቃ አምጡ። እሺ ሕይወታችሁ ያማረ ይሁን። እናንተም እግዚአብሔር በምሕረት ይጎብኛችሁ። ስለዚህ አብረንን እስኪ አንተም አንድ መልእክት በለንና ጸሎት አድርገን የባላችን ፍጻሜ ይሁን። ምን እንደምን አላውቅም። እግዚአብሔር ይስጥልኝ ሁላችሁ ነው። የሁሉ ክብር አይገባንም። ክብሩን ሁሉ እግዚአብሔር ይስጥ። ኪዳነ ምሕረት በዕለቷ ቀን እንግዲህ አስባ እዚያ ቁማለችና ክብር ምስጋና ለእሷ ነው። በላችሁ እንግዲህ መድኃኒዓለምና ልጇ እናት ነው አመስግኑልን። ሰውን ጊዜ ያክብርልን። ክብር ምስጋና ለአምላካችን ይሁን። እንግዲህ ወንድ አቅም ነው፣ ጉልበት ነው። እሷ ደፋ ቀና ስትል ውሃውን በመሸከም እንጀራውን በመሸከም ወጡን በመሸከም ዋጋ የሚከፍሉ ናቸውና ዋጋችሁን እጥፍ ድርብ አድርጎ ይክፈላችሁ ብላችሁ አድርቆልን። ከዛም ባለፈ ደግሞ መልካም ስራ የሚሰሩትን ሁሉ ባላችሁበት በምትኖሩበት እግዚአብሔር ለእናንተ መልካሙን ነገር ጨምሮ ይስጣችሁ ብላችሁ በዓለም ላሉ ክርስቲያኖች በሙሉ ለለላችሁ አመስግኑልን፣ ክብር ስጡልን። እግዚአብሔር ነው የሚያውቀው። በዚያም ቀን ያው ሊቀ ጳጳሱ በሚለው እሳቤ ነው እንጂ እንደዚህ አይነት ንግግር የኔም ንግግር እንኳን እየተቀነጨበ ነበረ እና ሰፊ ጊዜ ያልነበረም ፕሮግራም ስላለባቸው ተጣድፈው አፍለው መጡ። ተጣድፈው ሄዱ። ለካ እግዚአብሔር ለልጆቹ ያሰበው የክብር ቀን አለ። እመቤቴ ክብር ሞገስ ትሆናችሁ። አመስግናችሁ ሸኙ። ለጸሎት እንዘጋጅ። ይህንን የምናደርገው ወይም ደግሞ ይህ የሆነው እነሱን አምነው ጥሪ ተቀብለው እሺ በጎ ብለው መልካም ላደረጉ ሁሉ ይህ ሆኗል ሲባል ደስ ይላቸዋል። ሌላው እግዚአብሔር ቢፈቅድ ይችን ቤተ ክርስቲያን መቅደሱን አንድ ሰው የኪዳነ ምሕረትን ብቻ አንድ ሰው እንዲሰራ ነው የምንፈልገው እና እመቤቴ በበረከት ትጎብኝልን። አመስግኖ ሁላችን በነሳ ድግ ብለን በጾም አባታችንን ከነስራ ስራ አስኪያጆቻቸው ኃላፊዎቻቸው ጋር እዚህ ተገኝተዋል። እግዚአብሔር የተመሰገነ ይሁን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በመካከላቸው ተገኝተዋል። በጀርባ ያላቸው ወጣ በሉና ሀገረ ስብከት ዋና ሊቀ ጳጳስ እግዚአብሔር ወዶና እግዚአብሔር ፈቅዶ በዚህ ተገኝተዋል። ከነ ስራ አስኪያጆቻችን ጋር እንኳን ደህና መጡ ናችሁ። Oh
ወበኃይልከ ገቦሙ ከመ ይኩኑ አሐደ ብነ ከማደ ከመ ይኩኑ አሐደ ብነ ከማነ ከመ ይኩን ከመ ይኩን አሐዱ አምላክ ሥላሴ ዘወአብ ጸሎታ ለማርያም ስዕለታ ያድኅነነ እምአተ ወልዳ ጸሎታ ለማርያም ስዕለታ ለብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፓትርያርክ አባ ማትያስ ይቀበል እምአተ ወልዳ ጸሎታ ለማርያም ስዕለታ ለሀገሪትነ ኢትዮጵያ ይቀበል እምአተ ወልዳ ጸሎታ ለማርያም ስዕለታ ለአጉርታ ለሕማታ ይኩነነ ወልታ እመቤታችን ቅድስት ድንግል ማርያም ጸጋውን ክብሩን እንዳይነሳን ለምኝልን። አምላካችን ፈጣሪያችን የጅማሬ የፍጻሜ ባለቤት ዘላለማዊ አምላክ ሰማይን የሰራ ምድርን የመሰረተ የሰው ልጆችን ስነ ፍጥረታትን በሙሉ የፈጠረ ቅዱስ አምላክ ልዑል እግዚአብሔር ስራችንን በሰላም አስጀምሮ በሰላም እንዲያስፈጽመን በምሕረት በቸርነት እንዲጠብቀን የደብሩን ምዕመናን ማኅበረ ካህናት በዕድሜ በጸጋ በበረከት እንዲያቆይ እንዲጠብቅ አቡነ ዘበሰማያት
ቅዱስ ወንጌል ቅዱስ ማቴዎስ በጻፈው ምዕራፍ 16 በቁጥር 13 ጌታ ኢየሱስም ለፊልጶስ ሀገር ወደምትሆን ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ፣ እኩሌቶችም ኤርምያስ ይለዋል፣ ወይም ባይሆን ከቀደሙት ነቢያት አንዱ ነው ይለዋል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ካለው አባቴ ነው እንጂ ሥጋና ደም አልገለጠልህም። አንተ ዓለት እንደሆን እኔ እነግርሃለሁ። ይህች ዓለት ላይም ክብርት ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይታጡባትም። ለመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰረው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማንም ለማን እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እርሱ ለስሜ ቤት ይሠራል፣ የመንግሥቱንም ዙፋን ለዘላለም አጸናዋለሁ። መጽሐፈ ሳሙኤል ካልዕ ምዕራፍ 7 ከቁጥር 13። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት የካ አባዶ ጂ7 ደብረ ሳይል ወይም መብረቁ ቅዱስ ሚካኤልና ቅድስት ኪዳነ ምሕረት ቤተክርስቲያን አዲስ በሚያሰራው ሕንፃ ቤተክርስቲያን የአዲስ አበባ እና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የግንባታው ስራውን ለማስጀመር የካቲት 12 ቀን 2018 ዓመተ ምህረት ይህንን የመሰረት ድንጋይ ባርከው አስቀመጡ። እናመሰግንሃለን። በሰላም አስጀምረህ በሰላም እንድታስፈጽም በቸርነትህ እንድትረዳን የመልአኩን አማላጅነት በረከት ወደ እኛ እንድትልክ እንለምንሃለን። አቡነ ዘበሰማያት